የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በጋዛው ጦርነት በፊት የማይታሰብ የሚመስለው በሐማስ ላይ በይፋ ተቃውሞ ማሰማትና ቡድኑን መተቸት አሁን በጋዛ ሰርጥ የበርካታ ፍልስጤማውያን ልማድ እየሆነ መጥቷል እየተባለ ነው። መረጃዎች እንደሚያሳዩት ለዓመታት ጋዛን በአምባገነናዊ አገዛዝ የያዘው ሐማስ ብርቱ እጁ የሰለለ ሲመጣ በጋዛ ተቃውሞዎች ከሚጠበቀው በላይ ቡድኑ ላይ የበረታ መሆኑን ነው የሚጠቁሙት መረጃዎች ማለት ነው። ዓለም አቀፍ መገናኛ ብዙሃንም ይህንን በስፋት እየዘገቡ ይገኛሉ። በማህበራዊ መገናኛ ብዙሃን ከሚደረጉት ትችቶችና ተቃውሞዎች ባሻገር በጋዛ ጎዳናዎች ላይም እንግዲህ ከፍተኛ ቁጥር ያላቸው ፍልስጤማውያን ለ20 ዓመታት ያህል ግዛቲቱን በኃይል በያዘው ታጣቂ ቡድን ላይ መማረራቸውን እየገለጹ ናቸውም እየተባለ ይገኛል። በዛሬው የዓለም አቀፍ ትንታኔ ዘገባችን የተመለከትነው ርዕሰ ጉዳይ ነው፣ እንደሚከተለው ይቀርባል። ይህ በቴሌግራም የማህበራዊ ገጽ ላይ በተሰራጨ ተንቀሳቃሽ ምስል ላይ የተሰማ የፍልስጤሙን ታጣቂ ቡድን አጥብቆ የሚቃወም ድምጽ ነው። መልእክቱም የማያሻማ ከጋዛ ነዋሪዎች የተስተጋባ ሐማስ ሙሉ በሙሉ ከግዛቲቱ ይውጣ የሚል ነው ሲል ቢቢሲ ዘግቦታል። ጋዛን ለማስተዳደር በአውሮፓውያኑ 2006 ይሁንታ ያገኘው የፍልስጤሙ ታጣቂ ቡድን ሐማስ በመላው ፍልስጤም በተካሄደው በዚያ ምርጫ ጋዛ ሰርጥን ለመወከል ከተቀመጡት 24 የአካባቢው ምክር ቤት ወንበሮች 15ቱን ሲያሸንፍ በበርካታ ፍልስጤማውያን ፊት ላይ ተስፋ ተንጸባርቆ ነበር። ይሁንና ቡድኑ አምባገነን መሆኑን ለማሳየት ጥቂት ጊዜያት ነበር የወሰደበት። ቀሪዎቹን 9 ወንበሮች ያሸነፈውን የመሐሙድ አባሱን ፋታ ንቅናቄ በኃይል በማስወጣት አካባቢውን ከ2007 ጀምሮ በብቸኝነት ማስተዳደር ጀመረ። እንደ አውሮፓውያኑ የዘመን ቀመር በ2007 ሐማስ ብሔራዊ ምርጫ ካሸነፈ ከአንድ ዓመት በኋላ የፖለቲካ ተቀናቃኞቹን በኃይል አባሮ ጋዛን ከተቆጣጠረ ወዲህ ከእስራኤል ጋር 3 ትላልቅ ጦርነቶችና 2 አነስተኛ ግጭቶች ውስጥ ገብቷል። ከረጅም ጊዜ ዝግጅት በኋላ የጥቅምት 7 2023ቱን ጥቃት በእስራኤል ላይ በመሰንዘር ላለፉት 18 ወራት ፍልስጤማውያን አሁን ላይ የተጋቱት ያለውን የመከራ ጽዋ አምጥቶባቸዋል። ከጋዛው ጦርነት በፊት የማይታሰብ የሚመስለው በሐማስ ላይ በይፋ ተቃውሞ ማሰማትና መተቸት አሁን በጋዛ የበርካታ ፍልስጤማውያን ልማድ ሆኗል። በቴሌግራም ማህበራዊ ትስስር ገጾም የተስተጋባው ድምጽም የበርካቶችን ስሜት ይወክላል። አንዳንድ መረጃዎች እንደሚያሳዩት ሐማስ በጋዛ ምርጫውን ካሸነፈበት ከ2006 በኋላ የመሐሙድ አባሱን ፋታ ንቅናቄ በኃይል አስወግዶ አምባገነናዊ አስተዳደር አስፍኗል። ይህም ከጥቅምት 7ቱ ጥቃት በፊትም ቢሆን በህዝቡ ዘንድ ሐማስ ሙሉ ድጋፍ እንዳልነበረው እንደሚያሳይ ነው የሚነገረው። ለዓመታት የማይደፈር የሚመስለው የሐማስ የብረት ክንድ እየላላ ሲመጣ በጋዛ ተቃውሞዎች ከሚጠበቀው በላይ እየጨመሩ ነው። በማህበራዊ መገናኛ ብዙሃን ከሚደረጉት ባሻገር በጋዛ ጎዳናዎች ላይም ከፍተኛ ቁጥር ያላቸው ፍልስጤማውያን ለ20 ዓመታት ያህል ግዛቱን በኃይል በያዘው ታጣቂ ቡድን ላይ መማረራቸውን የገለጹ ነው። በርካቶች በዚያች ቁራጭና የደህየች ግዛት ከ70 ዓመታት በላይ ፍልስጤማውያንን የከፋ ቀውስ ውስጥ ከቷል ሲሉ ሐማስን ተጠያቂ ያደርጋሉ። በመቶዎች የሚቆጠሩ ዜጎች በጋዛ በፈራረሱ ጎዳናዎች ሲገሰግሱ ሐማስ ቆሻሻ ነው እያሉ ድምጻቸውን አሰምተዋል። የጋዛ ጠበቃና ለረጅም ጊዜ የሐማስ ተቃዋሚ የነበሩት የቀድሞ የፖለቲካ እስረኛ ሙይመን አልናቱር ዓለም በጋዛ ባለው ሁኔታ ተታሏል ይላሉ። ከከተማው ፍርስራሽ ርቀው አሁን ቤታቸውን ከሚሰሩበት ቀጭን የድንኳን ጨርቅ ጎን ሆነው ለቢቢሲ ድምጻቸውን ያሰሙት አልናቱር ዓለም ጋዛ ሐማስ እንደሆነችና ሐማስ ደግሞ ጋዛ እንደሆነ ያስባል። እኛ ያልመረጥነው ሐማስ ጋዛን ለመግዛትና እጣፈንታችንን ከራሱ ጋር ለማስተሳሰር ቆርጦ ተነስቷል ይላሉ። ሐማስ ሙሉ በሙሉ ከግዛቷ ይውጣ የሚሉት ፖለቲከኛው ሐማስን መደገፍ የፍልስጤማውያንን ነጻነት ሳይሆን ሞታቸውን መደገፍ ነው ሲሉ በአንድ ወቅት ለዋሽንግተን ፖስት ጽፈዋል። በፈረንጆቹ ጥር 19 2025 ተግባራዊ የሆነው የተኩስ አቁም ከመፍረሱ አስቀድሞ የሐማስ ታጣቂዎች ከፍተኛ ኃይላቸውን ለማሳየት የቆረጡ ይመስሉ ነበር። አሁን ግን እስራኤል እንደገና በከፍተኛ ሁኔታ እያጠቃች ባለችበት ወቅት እነዚሁ ታጣቂዎች ከመሬት በታች ተደብቀዋል። የጋዛ ንጹሃንም እንደገና ወደ ጦርነት መከራ ተመልሰዋል። ከቅርብ ጊዜ ወዲህ የተደረጉ አንዳንድ ተቃውሞዎች ለ18 ወራት በእስራኤል የቦምብ ድብደባ የተንቀጠቀጡ ንጹሃን ሐማስን መፍራት እየቀነሰ መምጣቱን ያመለክታሉ። ባለፈው ወር በሰሜናዊው ጋዛ ጫፍ በምትገኘው ቤት ላህያ
በመቶዎች የሚቆጠሩ ፍልስጤማውያን ጸረ ሐማስ መፈክሮችና ከፍተኛ ተቃውሞዎች ከታዩባቸው አካባቢዎች አንዷ ነች። በሌሎች የጋዛ አካባቢዎች ተቃዋሚዎች ታጣቂዎችን ከሆስፒታሎችና ከትምህርት ቤቶች እንዲርቁ፣ ንጹሃንም በእስራኤል የአየር ድብደባ ውስጥ እንዳይወድቁ ሁኔታዎችን እንዲያስወግዱ እየጠየቁ ነው። ነገር ግን በጋዛ ከተማ እንዲህ ያለው ተቃውሞ አሁንም አደገኛ ነውና በሐማስ ጥይት እንደሚያስገድል ይነገራል። የቅርብ ሳምንታት የተቃውሞ እንቅስቃሴ አሁን የመጣ አመጽ ባይሆንም ከ20 ዓመታት ገዥነት በኋላ ሐማስ በጋዛ ያለው ብርቱ እጅ ቀስ በቀስ እየሰለለ መሆኑን ያሳያል። ይህ በእንዲህ እንዳለ የፍልስጤሙ ፕሬዝዳንት ማህሙድ አባስ በዌስት ባንክ በያዙት ግዛት ባደረጉት ቁጣ የተሞላ ንግግር ሐማስ አሁንም የያዛቸውን ታጋቾች እንዲለቅ፣ ትጥቁን እንዲፈታና ከእስራኤል ጋር ያለውን ጦርነት ለማቆም የጋዛን ግዛት እንዲያስረክብ ጠይቀዋል። ፕሬዝዳንቱ በዌስት ባንክ በተካሄደ ስብሰባ ላይ ሲናገሩ ሐማስ እስራኤል በጋዛ ላይ ጥቃቱን እንዲቀጥል ሰበቦችን ያበዛ እንዳለ ገልጸው ሁሉንም ታጋቾች ይፍታ ሲሉ አሳስበዋል። ይህም ጦርነቱ ከተጀመረ ከ18 ወራት ወዲህ ፕሬዝዳንቱ በሐማስ ላይ የሰነዘሩት ጠንከር ያለ ትችት ነው። ሐማስ ምርጫውን ካሸነፈ ከአንድ ዓመት በኋላ በፈረንጆቹ 2007 ጋዛን ከተቆጣጠረ ወዲህ በአባስ የሚመራውና የፋታህ ንቅናቄ የሚቆጣጠረው የፍልስጤም ባለስልጣን የዌስት ባንክን የተወሰኑ ክፍሎች ብቻ እያስተዳደረ ይገኛል። የፍልስጤም ባለስልጣን አመራር ከጦርነቱ በኋላ ጋዛን ለመረከብ ዝግጁ መሆኑን በተደጋጋሚ አጽንኦት ሰጥቷል። ነገር ግን በሚጠበቀው ልክ ድምጻቸውን ባለማሰማታቸውና ውጤታማ እርምጃ ባለመውሰዳቸው በፍልስጤማውያን ይወቀሳሉ። በራማላ በተካሄደው የፍልስጤም ማዕከላዊ ምክር ቤት ስብሰባ ቁጣ በተሞላበት ንግግር ሐማስን ያወገዙት ፕሬዝዳንት አባስ እናንተ የማትረቡ ታጋቾችን ልቀቁና ሰበባችሁን ዝጉልን፣ እኛንም ፍልስጤማውያንንም አትርፉን ሲሉ ተደምጠዋል። ፕሬዝዳንቱ በተጨማሪም ሐማስ ለጋዛና ለጦር መሳሪያዎቹም ኃላፊነቱን ለፍልስጤም ባለስልጣን ማስረከብና ወደ ፖለቲካ ፓርቲነት መቀየር አለበት ብለዋል። ሐማስና የፍልስጤም ባለስልጣን ለአስርተ ዓመታት በከፍተኛ ሁኔታ ተለያይተዋል። ይህም ክፍተት በዌስት ባንክም ሆነ በጋዛ አንድ ወጥ የፍልስጤም አመራር እንዳይፈጠር አድርጓል። የ89 ዓመቱ አባስ ለረጅም ዓመታት ያለ ምርጫ በስልጣን ላይ የቆዩ ሲሆን ተቺዎቻቸው ውጤት አልባና በከፋ ሁኔታ ሙሰኛ እንደሆነ አድርገው የሚመለከቱትን የፍልስጤም ባለስልጣን እየመሩ ነው የሚል ወቀሳ ያቀርባሉ። ሐማስ ደግሞ በዋናነት ከእስራኤል ጋር ይተባበራሉ ሲል ይከሳቸዋል። አንድ የሐማስ ባለስልጣን ግን አባስ ከህዝባቸው ውስጥ ከፍተኛ ቁጥር ላለው አካል ያቀረቡት የሚያንቋሽሽ ቃል ነው ሲሉ አውግዘዋል። ባለፈው ሳምንት ሐማስ እስራኤል ያቀረበችውን አዲስ የተኩስ አቁም ሐሳብ ውድቅ ማድረጉ የሚታወስ ሲሆን ይህም ጦርነቱን ለ6 ሳምንታት ማቆምና ከቀሩት 59 ታጋቾች 10ሩ እንዲለቀቁ እንዲሁም ትጥቅ እንዲፈታ የሚጠይቅ ነበር። ሐማስ በበኩሉም ጦርነቱ ቆሞ እስራኤል ሙሉ በሙሉ ከጋዛ ስትወጣ በምላሹ ሁሉንም ታጋቾች እንደሚያስረክብ ደግሞ ደጋግሞ ገልጿል። የጦር መሳሪያውን ለማስቀመጥ ግን ፈቃደኛ እንዳልሆነ ያስታውቋል። እስራኤል መጋቢት 2 2025 ምንም አይነት ሰብአዊ እርዳታና የንግድ ዕቃ ወደ ጋዛ እንዳይገባ ማገዷ የሚታወቅ ሲሆን ከ2 ሳምንት በኋላም ቀሪ ታጋቾችን እንዲፈታ ሐማስ ላይ ጫና ለማሳደር ጥቃቷን ቀጥላለች። ከዚያን ጊዜ ጀምሮ በግዛቱ 1928 ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ሚኒስቴር መረጃ ያመለክታል። የተባበሩት መንግስታት ድርጅት የእስራኤል የሰብአዊ እርዳታ ቁሳቁሶች እገዳ የጋዛን 2.1 ሚሊዮን ህዝብ ለሰው ልጅ ህልውና አስፈላጊ ከሆኑ መሰረታዊ ነገሮች እያሳጣቸው እንደሆነ ገልጿል። በሆስፒታሎች ውስጥ የተመጣጠነ ምግብና የመድኃኒት እጥረት በከፍተኛ ሁኔታ መጨመሩንም ይፋ አድርጓል። ከትናንት በስቲያ ረቡዕ የእንግሊዝ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ እስራኤል እገዳዋን እንድታነሳ ጠይቀዋል። ሀገራቱ በጋራ መግለጫቸውም የሁሉንም ንጹሃን ፍላጎት ለማሟላት እስራኤል ፈጣንና ያልተቋረጠ ሰብአዊ እርዳታ ወደ ጋዛ ማስገባት እንድታስጀምር እንጠይቃለን ብለዋል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ ሰብአዊ እርዳታን ፖለቲካዊ ማድረግና ከጦርነቱ በኋላ የእስራኤል በጋዛ የመቆየት እቅድ ላይ የሰጡትን የቅርብ ጊዜ አስተያየቶች እንደማይቀበሏቸው ገልጸው እስራኤል በዓለም አቀፍ ሕግ መሰረት የእርዳታ አቅርቦትን ለመፍቀድ ግዴታ እንዳለባት አክለዋል። የእስራኤል የውጭ ጉዳይ ሚኒስተር እርዳታው ፖለቲካዊ የተደረገ ነው የሚለውን ወቀሳ ውድቅ አድርጓል። ሀገሪቱ ዓለም አቀፍ ሕግን አክብራ እየተንቀሳቀሰች እንደሆነና በቅርቡ በ2 ወራት የተኩስ አቁም ወቅት 25000 የጭነት መኪናዎች እርዳታ ይዘው ወደ ጋዛ በመግባታቸው በጋዛ የእርዳታ እጥረት የለም ሲል አጽንኦት ሰጥተዋል። እስራኤል የሰብአዊ እርዳታን የሚሰርቀውን የጦር መሳሪያዎቹን ለመገንባት የሚጠቀምበትንና ከንጹሃን በስተጀርባ የሚደበቀውን ሐማስን እየተዋጋች ነው ብለዋል ሚኒስቴር መስሪያ ቤቱ። ይህን ጦርነት የጀመረው ሐማስ ነው። እናም ለቀጣይነቱና ለፍልስጤማውያን እንዲሁም ለእስራኤላውያን ስቃይ ተጠያቂው ሐማስ ነው። ታጋቾቹ ከተፈቱና ሐማስ የጦር መሳሪያውን ካስቀመጠ ጦርነቱ ነገ ሊያበቃ ይችላል ሲል የእስራኤል የውጭ ጉዳይ ሚኒስቴር በመግለጫው አክሏል።